በማንቸስተር ዩናይትድ አትፈለግም ተብሎ የተገፋው ራስመስ ሆይሉንድ ከዩናይትድ ቀድሞ ዋንጫ ማንሳት ችሏል። ራስመስ ሆይሉንድና ማክቶሚናይ የሱፐር ኮፓ ኢታሊያን ከናፖሊ ጋር ማሸነፍ ችለዋል። ላሚን ያማል የራሱ የዩቲዩብ ገጽ ከፍቷል። በምስሉ ላይ እንደምትመለከቱትም ላሚን ያማል የመጀመሪያ ቪዲዮን በሉዊስ ዲያዝ የኮሎምቢያ መለያ ነበር የሰራ። ላሚን ያማልና ሉዊስ ዲያዝ። ለማንኛውም ላሚን ያማል የራሱ የዩቲዩብ ገጽ ከፍቷል። እየገባችሁ ቪዲዮቹ መመልከት ትችላላችሁ። ከሞሳላ ወጣ ስንል ሊቨርፑል ቶተንሃም ስፐርን 2-1 ባሸነፈበት ጨዋታ ላይ ተቀይሮ በመግባት ጎል አስቆጥሮ እዛው በጉዳት ተቀይሮ የወጣው አሌክሳንደር አይዛክ ቀዶ ጥገናውን በተሳካ ሁኔታ እንዳጠናቀቀ ሊቨርፑል ራሱ አራግጧል ማለት ነው። ተጫዋቹም እንግዲህ ያጋጠመው ጉዳት ፊቡላ ፍራክቸር የተባለ ማለትም ቁርጭምጭሚቱ አካባቢ ከቁርጭምጭሚቱ በተቃራኒ ከፍ ብሎ የሚገኝ አጥንት ላይ ስብራት እንዳጋጠመው ነው የተነገረው ማለት ነው። በዚህም እንግዲህ ከቀዶ ጥገናው በኋላ በማገገም ሂደት ውስጥ ለወራቶች ከሜዳ እንደሚርቅ ነው የተነገረው ማለት ነው። የግብጽ ብሔራዊ ቡድን ተጫዋቾች ከትላንት ምሽቱ ጨዋታ አስቀድሞ የተለየ ነገር ሲያረጉ ተስተውለዋል። ትላንት ምሽት ዚምባብዌን በሙሐመድ ሳላህ አስደናቂ ግብ ባለቀ ሰዓት ማሸነፋቸው አይዘነጋም። ከጨዋታው መጀመር አስቀድሞ በመልበሻ ክፍል ውስጥ ሱራ አልፋታ የተሰኘውን የቁርአን የመክፈቻ ምዕራፍን ካሉ በኋላ ዱዓ አድርገው ነበር ወደ ጨዋታው ያመሩት። ዱዓቸውም ሰምሮላቸው ከጨዋታው ላይ ሙሉ 3 ነጥብ ይዘው መውጣት ችለዋል። ስቴዲየም ውስጥ ብቻውን ተገኝቶ የደገፋቸውን ደጋፊያቸውን ሄደው ያመሰገኑት የኦሩካ ተጫዋቾች ዓለምን እያስገረሙ ይገኛሉ። በፖርቹጋል ፕሪሚየር ሊግ ወራጅ ቀጠና ላይ የሚገኙት ኦሩካዎች ከሳንታ ክላራ ባደረጉት ጨዋታ ይህ የምትመለከቱት ደጋፊያቸው ብቻ ስቴዲየም ውስጥ ተገኝቶ እስከ መጨረሻው ሰዓት ክለቡን ደግፏል። በዚህም ጨዋታው ከተጠናቀቀ በኋላ የኦሩካ ተጫዋቾች ወደ ደጋፊያቸው በመሄድ ብቻውን ስለደገፋቸው አመስግነውታል። ጨዋታውም 0-0 ተጠናቋል። ሁሉም ሰው ስለ ማክቶሚናይና ስለ ሆይለንድ ማውራቱን መቀጠል አለበት። ምክንያቱም እነሱ በማንቸስተር ዩናይትድ እየተጫወቱ አልነበር። አነጋጋሪው የአንቶኒዮ ኮንቴ ንግግር። አንቶኒዮ ኮንቴ ከምሽቱ የኢታሊያን ሱፐር ካፕ ሻምፒዮን ከሆኑ በኋላ አሁን ሁሉም ሰው ስለ ማክቶሚናይና ሆይለንድ ማውራቱን መቀጠል አለበት። ምክንያቱም እነሱ በማንቸስተር ዩናይትድ እየተጫወቱ አልነበረም። ሁላችሁም ይህንን ጥያቄ ራሳችሁን ጠይቁ። እኔና ስታፎቼ አንድ ልክ የሆነ ነገር እናደርገናል፣ ምክንያት ያስፈልጋል ሲሉ አነጋጋሪ አስተያየታቸውን ሰጥተዋል። ስለ አንቶኒዮ ኮንቴ ንግግር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩ። ራፊና ከልቡ ሰው ነው። ወደ ብራዚል ለረፍት ጊዜው ባቀናበት ጊዜ እርዳታ ሲያደርግ ተስተውሏል። ወደ ተወለደበት ከተማ የረፍት ጊዜውን ለማሳለፍ ራፊና ባቀናበት ጊዜ የተለያዩ የምግብ የቁሳቁስና የስፖርታዊ ትጥቆችን ድጋፍ ሲያደርግ ነበር የተስተዋለው። እዩት በሰዎች ደስታ እንዴት እንደሚደሰት። ከሱ በተጨማሪም የአካባቢውን ሰዎች ለማስደሰት ወዝወዝ ሲልም ተስተውሏል። ይሄ ድርጊቱ ከብዙዎች አድናቆት ተችሮታል። ዊሊያም ሳሊባ ኢዜና ስኬሊ የገና በዓል መድረሱን ተከትሎ ልጅ እያሉ በአርሰናል ማን የተነሱትን የገና ፎቶ አሁን ካለው የፊታቸው ገጽታ ጋር በማቀናበር የገና ዛፍ ስር እንዲያስቀምጡ ይታዘዛሉ። እነሱም እንግዲህ ኤአይን ተጠቅመው አሁን ያለው ፎቶቸውንና የድሮ ፎቶቸውን እንግዲህ በማቀናበር የገና ዛፍ ስር ያስቀምጣሉ ማለት ነው። ይህንም ሲያደርጉ ኢዜና ዊሊያም ሳሊባ የፊታቸው ላይ ለውጥ አለ። ነገር ግን ሉዊስ ስኬሊ ፊታቸው ላይ ምንም አይነት ለውጥ አልነበረም። ይህን የተመለከተው ዊሊያም ሳሊባ አሁን ገና አንተ ልጅ ነህ ማደግ ይጠበቅብሃል በማለት ይቀልድበታል ማለት ነው። በስተመጨረሻም የገና አባት አሁን ቢመጣ ምን አይነት ምኞት ትናገራላችሁ ተብሎ ሲጠየቁ ኢብሪቺዚም አመቱን በስኬት እንዲያጠናቅቅልን፣ ዊሊያም ሳሊባም ያለፉት አመታት ያጣነውን ነገር ዘንድሮ በእጃችን እንዲያስገባልን፣ ሉዊስ ስኬሊም እንግዲህ ዋንጫ እንጠይቀዋለን በማለት ምኞታቸውን ተናግረዋል። ምን አይነት መረጃ ነው እየሰማን የምንገኘው? ፓሪስ ሰን ዠርሜን ለሉዊስ ኤንሪኬ ላይፍ ታይም ማለትም የህይወት ዘመን ኮንትራክት ሊያቀርቡለት መሆኑን የስፔኑ ታማኝ የመረጃ ምንጭ ዲአርኤስ ዘግቧል። በእግር ኳስ ታሪክ ታይቶም ተሰምቶም እንደዚህ አይነት ኮንትራክት አይታወቅም። ፓሪስ ሰን ዠርሜን ግን ለሉዊስ ኤንሪኬ ላይፍ ታይም ኮንትራክት ሊያቀርቡለት መሆኑ ተሰምቶ በርናርዶ ሲልቫ ሚስጥር አወጣ። ክሪስቲያኖ ፖርቹጋል ከፈረንሳይ እና የፖርቹጋል ቲምሜቶች ማንን ሲደግፉ እንደነበር ሚስጥር አውጥቷል። በርናርዶ ሲልቫም ስለ ክሪስቲያኖና ስለ ፖርቹጋል ብሔራዊ ቡድኑ አጋሮች የተናገረው ማለት ነው። ክሪስቲያኖ በፍጻሜው ፈረንሳይን ሲደግፍ ነበር እና አርጀንቲና እንዳታሸንፍ ፈልጎ ነበር። እኛም ከሱ ጋር ነበርን። ሜሲ ሲያስቆጠር በኤክስትራ ታይም ክሪስቲያኖ ሮናልዶ ቲቪውን አጠፋው፣ ቀየረው። ከዛ በኋላ ምባፔ አቻ ሲያል ክሪስቲያኖ ተመልሶ ሱ አላለም። እራንተ ወራዳ ነው። ከዛ በኋላ ይሄን ፔጅ ነክቼው ስገባ ከጀርባው ማን እንዳለ ተመልከተ። ፋን ፔጅ እንደዚህ አይነት ወሬ የምር እንዲህ ቬሪፋይ አድርጎ ምናምን 9.4 ሚሊዮን ሰው እየተከተላችሁ ይደብራል። እንደዚህ አይነት ፌክ መረጃ መውጣት። የሜሲ ፋኖች ስትደሳሰቱ ነበር።
ቪዲዮውን ቫይራል ስለወጣችሁ አመሰግናለሁ። የክርስቲያኖ ፋኖች ፎሎ ማድረግ እንዳረስ ይመቻችሁ። ጊዜ በኋላ ከሀቨርትዝ ወደ ልምምድ ተመልሷል። ከዛ በተጨማሪም በትናንትናው የልምምድ ክፍለ ጊዜ ላይ ፒየሮ ኢንካፒ እንዳልተሳተፈ እየተነገረ ይገኛል። ምክንያቱ ለምንድን ነው የሚለውን በአጭሩ እንመለከታለን። እንደተለመደው ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። መጀመሪያም ከሀቨርትዝ ከረጅም ጊዜ በኋላ ከጉዳቱ በማገገም የትናንትናው የልምምድ ክፍለ ጊዜ ላይ ተሳትፏል። አንዳንድ የጂም ስራዎችንና እንዲሁም ደግሞ አንዳንድ የሜዳ ላይም ስራዎችን ከቡድኑ ጋር አብሮ እንደሰራ የሚያሳዩ ፎቶዎች እየወጡ ይገኛል። ምናልባትም ከሀቨርትዝ የዛሬ ጨዋታ ሊያመልጠው ይችላል። ነገር ግን በሚቀጥለው ሳምንት ከብራይተን ጋር ለምናደርገው ጨዋታ የተወሰኑ ደቂቃዎችን ያገኛል ተብሎ ይጠበቃል። ከዛ በተጨማሪም ፒየሮ ኢንካፒ ትናንትና ክለባችን ያደረገውን የልምምድ ክፍለ ጊዜ አልተሳተፈም። ባለፈው የምታስታውሱ ከሆነ የኤቨርቶኑ ጨዋታ ላይ ከሪካርዶ ካላፊዮሪ ጋር በመጋጨት እንግዲህ የተወሰነ የትከሻ ችግር አጋጥሞት ነበረ። ክለባችንም ሪስክ መውሰድ ስላልፈለገ በትናንትናው የትሬኒንግ ክፍለ ጊዜ ላይ እንዲያርፍ እንደተደረገ የሚያሳዩ መረጃዎች ወጥተዋል። የዛሬው ጨዋታ ቢያመልጠው እንኳን ለሚቀጥለው ለብራይተኑ ጨዋታ ወደ ሜዳ ይመለሳል ተብሎ ይጠበቃል። የወጡት መረጃዎች እነዚህ ናቸው። ወደ በኋላ ሰፋ ባሉ መረጃዎች እንገናኛለን። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አረ ምን ጉር ነው ሀቢቢ። አርሰናልማ የምሬ ነው ከአንድሬ ቤርታ በኋላ በጣም ስርስ ነው ያለው በዚህ በዝውውር ጉዳይ በቃ አልሰማም ነው ያለው። እንግዲህ የኛው ሩመር አይደለም ዴቪድ ኦርኔስተን ነው እንግዲህ ታላቁ ጋዜጠኛ እንግዲህ አትሌቲክስ ላይ ሞር ስለ ክለባችን ደግሞ ታውቃላችሁና ክለባችን አርሰናል በክረምቱ የዝውውር መስኮት አንቶኒ ሴሜኒዮን ለማስፈረም ነበር እቅዱ ማለት ነው። አሁን የሚመጣው ላይ ለማስፈረም የመጀመሪያ ታርጌት አድርጎ የሚሰራው ሴሜኒዮን ነው ታውቃላችሁ። ሌሎች መረጃ ምንጮች ብለውት ነበር። አሁን ጉዳዩ ምንድነው መሰላችሁ እዚህ ላይ ትልቁ ችግር ማለት ነው ጅላስ ደግሞ በጥር የዝውውር መስኮት ነው አሁን ከቦርንማውዝ መውጣት የምፈልገው ማለት ነውና ክለባችን አርሰናል ደግሞ ጥር ላይ አይደለም እቅዱ ክረምት ላይ ማስፈረም ነውና እንግዲህ እንደዚህ የሚጋጩ ነገሮች አጋጥመዋል ማለት ነው። ኖርማሊ ልጁ ከህፃንነት ጀምሮ የአርሰናል ደጋፊ ነኝ ምናምን እያለ ሲሰክሰን ኑሯል። አሁን እስኪ አርሰናል ደጋፊ መሆንን ያለ አሁን በጥር ስፐርስ ከምትሄድ ዋሬው የትኛውም ክለብ ከምትሄድ ክረምት ተጠብቀ በክብር ታላቁ ክለብ አርሰናል ብትመጣ ይሻላል የሚሉት ነውና የዚህኛው ጉዳይ እውነት ነው ለማለት ያክል ነው። ይመቻችሁ። እሺ ሊቨርፑላውያን አሌክሳንደር ኢሳቅ የእግር ስብራት እንዳጋጠመው እንግዲህ ተገልጿል። በትላንትናው ዕለትም የተሳካ የቀዶ ጥገና እንደተደረገለት ነው እንግዲህ እየተነገረ የሚገኘው። ሆኖም ተጫዋቹ ማለት ነው ለምን ያህል ጊዜ ከሜዳ ሊርቅ እንደሚችል እንግዲህ በግልጽ የተነገረ ነገር የለም። ሆኖም ግን ተጫዋቹ ከ3 ወር ባጠረ ጊዜ ወደ ሜዳ ሊመለስ ይችላል የሚሉ መረጃዎች ነው እንግዲህ እየወጡ የሚገኘው። እንዲሁም ለጥቂት ወራት ነው እንግዲህ ከሜዳ ሊርቅ ይችላል እየተባለ የሚገኘው። ከተባለውና ከታቀደው ጊዜ እንግዲህ በቶሎ እንዲመለስልን ፋሚሊ ዱዓ ማድረግ ነው። ምን ማድረግ ይቻላል? ያሳዝናል ግን ከወራቶች የጉዳት ቆይታ በኋላ ጀርመናዊ የአርሰናል አጥቂ መስመር ተጫዋች ካይ ሃቨርትዝ ከቡድኑ ጋር ልምምድ ማድረግ መጀመሩን ይፋ ተደርገዋል። ተጫዋቹ የሳር ላይ ልምምድ መስራት የቻለ ሲሆን ሙሉ በሙሉ ከጉዳቱ አገግሞም በቀጣይ ጨዋታዎች ቡድኑን ለማገልገል ዝግጁ መሆኑ እየተነገረ ይገኛል። ሚኬል አርቴታ የካይ ሃቨርትዝ መምጣት ተከትሎም የአርሰናል የፊት መስመር አጥቂ 9 ቁጥር ምርጫቸው ካይ ሃቨርትዝ ወይስ ቪክቶር ዮኬሬሽ የሚለው በቀጣይ ቀናቶች በጉጉት የሚጠበቀው ጥያቄ ይሆናል። ማን ቀዳሚውን ቦታ ይዛል የሚለውን በብዙ ዘንድ በትልቁ ግምት እየተሰጠው የሚገኝና እያነጋገረ የሚገኝ ጉዳይ ሆኗል። አንዳንዶች ትልልቅ ጨዋታዎች ላይ ካይ ሃቨርትዝን ይመርጣሉ። እንደዚሁም ደግሞ ቪክቶር ዮኬሬሽን ደግሞ መካከለኛና አነስተኛ ለሆኑት ጨዋታዎች ላይ ይጠቀሙበታል የሚል አስተያየታቸውን እየሰጡ ይገኛሉ። እውነታው የቱ ጋር ነው ያለው የሚለውን ግን በቀጣይ ጨዋታዎች የምንመለከት ይሆናል። ቪክቶር ዮኬሬሽና ካይ ሃቨርትዝም ከረጅም ጊዜያቶች በኋላ በጋራ ልምምዳቸውን ሲያከናውኑ ታይቷል። የአርሰናል የአጥቂ መስመር እንቅስቃሴም ከጊዜ ወደ ጊዜ እየተጠናከረ መጥቷል። ከጉዳት ያገገሙ ተጫዋቾች መመለሳቸውም ለዚህ እንደ ምክንያትነት እየተጠቀሰ ይገኛል። ጀርመናዊ ካይ ሃቨርትዝ ወደ አርሰናል የልምምድ ቦታ መመለሱና ሙሉ ልምምድ ማድረግ መጀመሩ ለአርሰናሎች ከፍተኛ ፈንጠዝያን ፈጥሯል። በተመሳሳይ ጋብሪኤል ማጋሌሽም እንደ ካይ ሃቨርትዝ ሁሉ ወደ ልምምድ መመለሱን የመረጃ ምንጮች እየጠቀሱ ይገኛሉ። አርሰናላውያን እንዴት አገኛችሁት ይህን ዜና? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ለአርሰናል ዮኬሬሽ ወይስ ካይ ሃቨርትዝ የትኛው በቋሚነት መጀመር አለበት? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ይደረግ። መልካም ቀን። የዝውውር መስኮቱ ሳይከፈት እንግዲህ ከበርካታ ክለቦች ጋር ስሙ በስፋት እየተነሳ የሚገኘው ጋናዊ ተጫዋች አንቷን ሲሜኒዮ እንደሆነ ይታወቃል። በዚህ ሰዓት ላይ ደግሞ በርካታ መረጃዎች እንደሚያመላክቱት ከሆነ ማንቸስተር ዩናይትዶች የአንቷን ሲሜኒዮ ፊርማን ለማግኘት ከየትኛውም ክለብ የበለጠ ብዙ እየተንቀሳቀሱ እንደሆነም በእጅጉ እየተነገረ ይገኛል። እንዲሁም ደግሞ አሰልጣኝ ሩበን አሞሪም የአንቷን ሲሜኒዮ አድናቂ እንደሆነም ያምናሉ። ምክንያቱም አንቷን ሲሜኒዮ በማንቸስተር ዩናይትድ ቤት የሚቀላቀል ከሆነ በግራ በስፖርት በኩል ላይ በማንቸስተር ዩናይትድ የማጥቃት አማራጩን እጅግ ጠንካራ ያደርጋል ብለውም ስለሚያምኑ
ነው ሲል በርካታ መረጃዎች እያወጡ ይገኛሉ። ቤተሰብ ምን ታስባላችሁ? አንቷን ሲሞን ወደ ማንቸስተር ዩናይትድ የሚቀላቀል ከሆነ ለማንቸስተር ዩናይትድ ትክክለኛ ፈራሚ ይሆናል ወይ ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ። አርሰናሎቹ ዘንድሮ እንደሌላ ጊዜ ዋንጫን ተፎካክረው ሁለተኛ የሚጨርስ ስብስብ አይደለም የያዙት። አርሰናሎቹ ዘንድሮ ኮሳር ብለው መጥተዋል። ዋንጫ የሚያነሳ ቡድን ይመስላሉ። በክረምቱ የዙር መስኮት በርከት ያሉ ተጫዋቾችን ቡድናቸው ውስጥ ቀላቅለዋል። ስኳዳቸው ማስፍተዋል። እንደሌላ ጊዜ ቡካዮ ሳካ ወደ ጋርቢያጮ ወደ ኋላ የሚሸራተት ቡድን አይደለም የያዙት። አርሰናሎቹ ዘንድሮ በጣም ጠንክረዋል። በእያንዳንዱ ቦታ ሁለት ጥራት ያላቸው ተጫዋቾችን አስፍተዋል። የትኛውም ተጫዋች ቢጎዳባቸው መተካት ይችላሉ። አርሰናል ዘንድሮ እጅግ አስፈሪ ቡድን ነው በማለት በዚህ ጠዋት በጣም አስደሳች ዜና ይዤላችሁ መጥቻለሁ። ፋሚሊ በደንብ ኮፒ ሊንክና ሼር እያደረጋችሁ ኪንግ ካይ ሃቨርትዝ እንግዲህ ወደ ጂም ልምምድ መመለሱ ታውቋል ማለት ነው። ፋሚሊ ተጫዋቾቻችን ከጉዳት እየተመለሱ ነው። እንኳን ደስ አላችሁ። ቻሌንጃችንን ተቀላቀሉ። ሉበርገርን ፎሎ አድርጉ። የ50 ሺህ ብሩን ሽልማት እንበለዋለን ማለት ነው። ይመቻችሁ። መልካም ቀን። እኔ እኮ እናንተ በማን ነው እንደዚህ ሙድ የምትይዙት ነው ግራ ግብት ያለኝ። በማን ነው እንደዚህ ሙድ ምንድነው መሳቅ እንደዚህ ማን ላይ ነው? ኧረ ተው እናንተ ኢዚና ሳካ እንደዚህ መሳቅ ፈገግታ። ደጋፊው ከኤቨርተን ጋር እንደዛ ተሟሙቶ አሸነፈ ብሎ ይሳቀቃል። እናንተ ተፍታታላችሁ አንድ ቀን እንኳን ሳያልፈው። እስቲ ሌሎች የለምን ፎቶዎች እንመልከት። ፎሎ ላይክ እንዳይረሳ። እቺ ልጅ ማሪን ሰለሞን በጣም የምትለይ ተጫዋች ናት። ሳሊባን ነው የሚመስለው። በጣም የሚገርም ተከላካይ ነው። በቃ እኔ እንጃ ስልህ ብታዩት ልጁ እንደዚህ ሃይላይቱን ብታዩት ኳስ በጣም ይችላል። መንጠቅ አንድ ለአንድ ላይ ምናምን በጣም አሪፍ ነው። ምናልባት ነገር ቲምበርን ተክቶ ሊገባ ይችላል። እዚህ ጋር ይዜ ፈገግታዋ ለምንድን ነው ኳስ ማሰጡኝ እያወርጋት ደብሮታል። ሳካቶታል እኛም ደብሮናል። ወደ እዚህ ጋር ካፒቴንነት እንዴት እንደሆነ ሲነግረው በፈገግታ። እኔ ግን የዚህ ክለብ የዚህ ቡድን መሪው ራይስ ነው። ራይስን የሚተካ የቡድን መሪ አርሰናል ውስጥ የለም እንጂ እዚህ ጋር ትሮሳርድም ዊሊያም ሳሊባ እዚህ ነው። ጋብሪኤልን እየፈለገ መሰለኝ። የለም አባ የለም፣ እሱ ዝም ለየራስን ኑሮ ነው። ፋሚሊ ሱፐር ሚኬል አርቴታ በዚህ ዓመት ውብ እግር ኳስ ሳይጫወት ዋንጫ ቢሰጣችሁ ቅር ትሰኛላችሁ? ይሄ ጥያቄ ለአርሰናል ደጋፊዎች ነው። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ደግሞም የመስራጃ ላይ ተመር ፕሮፐርቲስ በአዲስ አበባ ቁልፍ በሆኑ ቦታዎች ላይ ቤት ገንብቶ እንኩ እያለ ነው። እናንተ ብቻ መሸመት ነው። ዋጋው ደግሞ ቅናሽ ሆኗል። ለአጭር ጊዜ ነው የሚቆየው ቅናሹ። እንደምታውቁት ተመር ፕሮፐርቲስ እጅግ በጣም ታማኝ ያደርገዋል። ቃል በገባው መሰረት ነው የሚያስረክበው። አሁንም በግንባታዎች ላይ ያሉ ለመኖሪያ ቤትም ለሽያጮች ለሱቅ ምናምን የሚሆኑ ቤቶችም አሉት። ብቻ እናንተ መደወል ጎራ ማለት ነው። አድራሻውን ከስራ አስቀምጥላችኋለሁ። እኔንም በውስጥ ማወራት ትችላላችሁ። ሁላችሁም ምርጫችሁ ምን ይሁን? ቴምር ፕሮፐርቲስ። ወደ ሚኬል አርቴታ ስመለስ ብዙ የአርሰናል ደጋፊዎች አሁን እያሸነፈ እንኳን ደስ አልተሰኛቸው፣ በፐርፎርማንሱ እያዝናና አይደለም ምናምን በሚል ሁኔታ። ግን አሁን የአርሰናል ደጋፊ ጥያቄው መዝናናት ፐርፎርማንስ አይደለም ብዬ ነው የማስበው። ጥያቄው አንድና አንድ ዋንጫ ነው እንጂማ በፋዘር ጊዜ እኮ 20 ዓመታት ተዝናንቷል የአርሰናል ደጋፊ 20 ዓመታት። ያ ውብ ጨዋታ ይጫወት ነበርኩ በፊት። መቼ ጎሎበት ያውቃል? ግን ያ ቡድን ማንም እየመጣ ይኮርኩመው ነበር ውብ እግር ኳስ ቢጫወት። አሁን እኮ ይሄ ሰውዬ ከዛ በኋላ ውብ እግር ኳስ መጫወት ይችል ነበር ታውቃላችሁ። የመጣ ሰሞን 1-4 ዓመት ይሄን አምሁንና አምና ነው ትንሽ ከዛ ከማዝናናቱ የወጣው እንጂ ውብ እግር ኳስ እንደሚችል ታውቃላችሁ አርቴታ። ግን እዛ ቦታ አላደርስ ስላለው ነው። አሁን ዋንጫ ቦታ የሚያደርስ ከሆነ ይሄን ብዬ መርጫለሁ ብሎ ነው አሁን እየሄደ ያለው። ስለዚህ ዋንጫውን የሚሰጥበት ከሆነ ጥያቄ ሊነሳበት አይገባም ብዬ ነው የማስበው። በእርግጥ እሱን የምናውቀው መቼ ነው? አመቱ መጨረሻ ላይ ነው። አርቴታ ያ መንገድ ተሳካለት አልተሳካለት፣ ዋንጫ ካላመጣ ወይ ከዋንጫው አልሆን ወይ ከተዝናኑት አልሆን ብለው መጠየቅ ይችላሉ አርሰናል ደጋፊዎች። አሁን ግን እዛ ቦታ ላይ ያደርሰኛል ብሎ ካሰበ ግን ይመቸው እንዴ። ጋርዲዮላ ለሻምፒዮንስ ሊግ ዋንጫ ብሎ እኮ ሃላንድን አምጥቶ በፊት ከእግር ኳስ ሲያዝናና ከነበረው እግር ኳስ ወጥቶ እኮ እዩት፣ ውጤት ተኮር ጨዋታ እየተጫወተ ነው እኮ ሻምፒዮንስ ሊግ ላይ ሲጫወተ ነበር። አሁንም ድረስ እየተጫወተ ያለ። ከዛስ በረኛ ዶናሩማን እኮ ነው ያመጣው፣ በእግር ጭራሽ የማይችል ኳስ የማይችል ምክንያቱም ውጤት ተኮር ጨዋታ እየተጫወተ ስለሆነ። አሁንም አርቴታ እዛ ቦታ ላይ ደስተኛ ብሎ ስላመነ ምርጫው ከሆነ ይሂድ። እናንተም ጥያቄያችሁ ዋንጫ እስከሆነ ድረስ የናፈቃችሁ ውብ እግር ኳስ አይደለም ዋንጫ እስከሆነ ድረስ በሱ ሐሳብ ልትስማሙ ይገባል። ግን መጨረሻ ላይ ከዛ ውጭ ከሁለቱም ውጭ እንዳንሆን
ነው የሚል ስጋት ከሆነ እሰየው አምናለሁ። ግን ይሄን አሁን ዋንጫ ቦለታ የሚያደርሰው ይሄም ነው ብሎ ካመነበት ይመቸው። እኔ ቢሳካለት እጅግ በጣም ደስ ይለኛል። ከመጣ ኤፍኤ ካፕ ነው፣ ግን አሁን ሎዲንግ ፕሪሚየር ሊግ፣ ቻምፒየንስ ሊግ ከሁለት አንዱ ይሳካልታል ብዬ አስባለሁ። እስቲ እናንተ ግን በሰጠሁት ሀሳብ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል እንደዚህ ዶሚኔት ያደረገበት ምክንያት አርቴታ ስለቻለ ብቻ አይደለም፣ ተጫዋቾቹ ይበልጥ አውት ሻይን ስላደረጉ ነው። ተመልከቱ፣ ስካይ ስፖርት ያወጣውን የጄሚ ካራገርን እስካሁን ካለው የሲዝኑ ምርጥ ተጫዋቾችን ተመልከቱ። 3 ተጫዋች አለው አርሰናል። ተመልከቱ፣ ገብርኤል፣ ካላፊዮሪ፣ ራይስ 3 ተጫዋች አስቡት እንግዲህ። ሌሎቹ አሉ እኮ በጣም ተፎካክረው በጣም ጥሩ ቦታ ያሉት ነው ያሉት፣ ግን 3 ተጫዋች እዚህ ውስጥ ማስመረጥ የተጫዋቾቹን ኢንተለጀንት ምን ያክል እንደሄደ ነው የሚያሳየው። ለዛ ነው ዶሚኔት እያደረጉ ያሉ። ተመልከቱ፣ እኛ ጋር ማን ያለው? ብሩኖ ብቻ ነው የተመረጠው፣ እሱም ተጎድቷል። ምን አይነት በእንቅርት ላይ ጆሮ ደግፍ የሆነ ሙድ ውስጥ እንዳለን ተመልከቱ። ምን አይነት ጠማማ ነገር ውስጥ እንዳለን። አርሰናል እንደዚህ ዶሚኔት ያደረገው በተጫዋቾቹም አውትስታንድ በማድረጋቸው። ይሄን ነገር ለዚህ ነው ተጫዋች ምን የምድራችን ምርጡ ዲስትሮየር፣ የዓለማችን ምርጡ 6 ቁጥር the best defensive midfielder of all time ማለት ነው ማኑኤል ኡጋርቴ። እንደዚህ ብዬ ነበር የሚመጣ ጊዜ እግዚአብሔርን በጣም ተስፋ አድርጌበት ነበር። በቃ ይሄ ልጅ በጣም ዩናይትድ ከስንት ጊዜ በኋላ በቃ የ6 ቁጥር ዲፌንሲቭ ሚድፊልደር አገኘ። ስንት አመት ሁሉ ተሰቃይቶ በዚህ ፖዚሽን አሁን በቃ ይኸው አንበሳ ይባል አውሬ ይባል ሰው አገኘ ብለን ነበር። በጣም አግሬሲቭ ነው ልጁ ምናምን ነገር በዛ ላይ ወን ያለው እና የመጣ ጊዜ እንደዛ ኤክስፔክት አደረገ። ግን ቴና ጊዜ ያን ያክል መጥፎ አልነበረም። ስለ ይጫወታል ኖርማል በቃ አሪፍ ዲሴንት ተጫዋች ነበረ። እንደውም አንዳንድ ዲስትሮ ያደርጋል፣ ኳስ ይነጥቃል ምናምን ነገር ኳስ ብዙ ኮምፎርታብል አይደለም እንላለን። ነገር ግን ኖርማል ነው። በቃ ዘንድሮ የሽንፈት ተምሳሌት ሆኖ ተቀመጠ። በቃ ዩናይትድ እሱ በተጫወተባቸው 7 ጨዋታዎች በ7ቱም ተሸንፏል። ዩናይትድ ላይ ዘንድሮ ከገቡ ጎሎች ወደ ግማሽ ያክሉ እሱ ሜዳ ውስጥ እያለ ነው የገባው። አስቡ፣ ቤስት አይደለም ተቀይሮ የገባ በትንሽ ደቂቃ ውስጥ ነው ይሄ ሁሉ የሚያደርገው። እሱ 2 ባዶ እየመራን እሱ ከገባ 3-2 እንሸነፋለን። ጭራሽ አሁን ሄዶ ፕሮፌሽናል ተጫዋች መሆኑን እስክንጠራጠር ድረስ ሺት የሆነ ፐርፎርማንስ ማሳየት ጀመረ። እኔ ግራ ገባኝ እኮ እግዚአብሔር፣ ምንድን ነው ችግሩ? እንደውም እኛ እኮ የመሰለን ማለት ነው ስፖርቲንግ ሊዝበን ላይ አብረው ስለሰሩ ከሩበን አሞሪም ጋር በቃ በጣም ብዙ የመጫወቻ ጊዜ ያገኛል፣ በጣም ምርጥ ይሆናል ምናምን ብለን ነበር ያሰብነው። ጭራሽ ድረስ ወርዶ ተገኘ ማለት ምንድን ነው የተፈጠረው? እግዚአብሔር ምንም አልገባኝም። አሁንም ብሩኖ ተጎድቷል። እንግዲህ በሱም የምንዛለቅ አይነት ሰው አይደለም ይሄ ወይ ዳን ፍሬሸር የፍሬሸር ልጅ አለ አይደል? እሱን ማስገባት አለበት ዩናይትድ ነሊቻን እያቀያየረ ምናምን ማለት መጫወት ያለበት እንጂ የማኑኤል ኡጋርቴ ነገር እንኳን የሚሆን አይመስለኝም። ግን ምን ሴጣን እንደነካው እኔ እንጃ። የ22 ዓመት ህፃን ልጅ የእግር ኳስ አሰልጣኝ እንዳለ ታውቃላችሁ? 22 ዓመቱ ነው። ባርሰሎና ከጉልዳጃራ ምናምን የሚባል ቲም ጋር በቀደም በኮፓ ዲላሬ ተጫውተው ነበርና አሰልጣኛቸው በቀይ ወጥቶ ስለነበረ ይሄ ልጅ ነበረ እነዛን ቡድኖች እያሰለጠነ የነበረው ወይም እየመራ የነበረው። እስከ 76ኛ ደቂቃ ድረስ ደግሞ ጎል አልተቆጠረባቸውም ነበረ። 22 ዓመቱን ዋና አሰልጣኛቸው በቀይ ተባሮ ላይ ሆኖ በሄድፎን እንግዲህ አለ አይደለ እንትኖችን እየሰጠው ነበር፣ ኢንስትራክሽኖችን እየሰጠው ነበር። ነገር ግን ሜዳ ላይ ሆኖ ቡድኑን የመራው ግን ይሄ ልጅ ነው፣ የ22 ዓመቱ አሰልጣኝ። ቀጣይ ምን ልታመጡብን ነው? የ12 ዓመት ልጅ ምናምን ነገር ተጫዋቾቹ 15፣ 16፣ 14 ምናምን እየጀመሩ ነው ፕሮፌሽናል ምናምን። የ22 ዓመት ምክትል አሰልጣኝ እንግዲህ አለ። በላሊጋው ሰንጠረዥ እንግዲህ ጉልዳጃራ ምናምን የሚባሉት ቲሞች 17ኛ ደረጃ ላይ ተቀምጠዋል። ነገር ግን ባርሰሎና ጎል እንዳያገባ ለ76 ደቂቃ 76 ደቂቃ ተከላክለዋል። ጨዋታው ግን 2-2 ነው ያለቀው። ያው ተመልከቱት። ሊሳንድሮ ማርቲኔዝ በአስቶን ቪላው ጨዋታ እውነተኛ ሚድፊልደር ሳይሆን እውነተኛ ሚድፊልደር ከሆኑት በላይ ፐርፎርም አድርጓል። ይህ ማለት ምን ማለት እንደሆነ ካልገባችሁ የማንቸስተር ዩናይትድ ኃላፊዎች በራሳችሁ እፈሩ። ማንቸስተር ዩናይትድ እውነተኛ ሚድፊልደር የለውም። ከእውነተኞቹ ሚድፊልደሮች በላይ ሊሳንድሮ ማርቲኔዝ ፐርፎርም እንደሚያደርግ በቪላው ጨዋታ አይተናል። ማንቸስተር ዩናይትድ ላለፉት 13 ዓመታት በሚድፊልደር ቦታ በማስፈረም ደረጃ እጅግ ደካማ ነው። ይህንን ድክመቱ ከዚህ በኋላ ካላስተካከለና ክላሲ የሆኑ ፕሌየሮች ሚድፊልደሮች ካላመጣ ማንቸስተር ዩናይትድ ይለወጣል ብዬ አላሰብም። እውነተኛ
ሚድፊልደር ከሆኑት በላይ እውነተኛ ሚድፊልደር ያልሆነው ሊሳንድሮ ማርቲኔዝ የተሻለ እንደሆነ በቪላው ጨዋታ አሳይቶናል። ክላሲ ፕሌየር ነው በማለት ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋችና ሌጀንድ ራያን ጊግስ ለአስቶን ቪላ 2 የማሸነፊያ ጎሎች ያገባው ሞርጋን ሮጀርስ ስለ ማንቸስተር ዩናይትድ እንዲህ ሲል ከጨዋታው በኋላ ተናግሯል። አሁንም አንድ ነገር አስረግጬ ነግራችኋለሁ፣ የዓለማችን አንደኛና ኃያሉ ክለብ ማንቸስተር ዩናይትድ ነው በማለት ተናግሯል ሞርጋን ሮጀርስ። በዚህ ሰዓት የማንቸስተር ዩናይትድ ማሊያ መልበስ የሚችል እውነተኛ የማንቸስተር ዩናይትድ ተጫዋች ብራዚላዊው ማቲያስ ኩኛ ብቻ ነው በማለት የቀድሞ የማንቸስተር ዩናይትድ ካፕቴን እንዲሁም ሌጀንድ ሮይኪን ተናግሯል። ስለ ሮይኪን፣ ስለ ሞርጋን ሮጀርስ እና ስለ ራያን ጊግስ ሀሳብ ምን ትላላችሁ? ማንኩኒያንስ ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። እስካሁን የዩናይትድ ደጋፊ ሆነ ይህን ቤት ፎሎ ካላረግ የፕላስ ምልክቷን አጥፍተ ቤተሰብ ሁን። መልካም ቀን።